አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል። እኔ በልተነዋል። ሲቲዝንስ ደረትና ፋ ገብርኤልም ብያለሁ። ደረትና ፋርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼልሲ እኔ ሰይፈኝ በእናትህ ምን አይነት ጨዋታ ነው የምትጫወቱት? ኦሬሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናልን ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው ምን በለው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ። ይዛን ማች ኦሬሊ ተጎድቷል። ሃምስትሪንግ ይመስላል። እኔ አላቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ። ለምን ለብዙ ነገር ነው የሚጠቅም ገብቷል። ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ። ምስኪን ቋጣሪ ወያሎች፣ አንተ ነጥብ እንድንጥል ነው የምቋጠረው። እኛ ጎል ዲፍረንስ ላይ እየሰራ ነው 38-32 በ6 ጎል ዲፍረንስ ትበልጡን ነበረ። 3ቷን አቀለልናት። 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው። ዳትፋር መሄድ አያስፈልግም ሲጀመር። በነጥብ እንደምንበልጣችሁ እኔ በቲሜ ተማመናል። እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት አደረጋለህ። ቢግ ጌም ፕሌየር። ከአርሰናል አሲስት አደረገ ለኦራይሊ፣ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ። ገነርስ ማን ነው? ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። እኔ የምለው ቆይ ሲቲ ለሰላም እየተጫወተ እያለ እኔ ማን ነኝ ሲቲ ላስቆመው እዚህ ጋር የተገኘሁት ማን ነኝ? እንዲህ አስቡት። አሁን የአርሰናል ደጋፊ ይመጡና ባክ ለራስ ነበር የተጫወትከው አልተሳካልህም ምናምን ፍሬ እስኪፈርጥ እስከ ረፍት ሰዓት ቋጥራል። ይሄ ደግሞ ሁላችንም ያየነው እውነታ ነው። በቃ ረፍት ሳለ እኛ ቁጭ ብለን እኮ ስለ ቼልሲ ቪዲዮ የሰራው የአርሰናል ደጋፊ ነው። አስቡት። በርቱ ገና ነው ምናምን። ይሄ ደግሞ ምንን ያሳያል? ከኛ በላይ አርሰናሎች እንደፈለጉት እና ደግሞ የአርሰናል ደጋፊ ልምዱ ምንድነው? ይቋጥርና ከተሳካለት ያሞጋግሳል፣ ካልተሳካለት ደግሞ ተሳድቦ ይሄዳል። ያጣ ምናምን እንደሚባለው ማለት ነው። ለማንኛውም ግን ማለት ነው ጭራሽ ነው ያልደበረኝ፣ ጭራሽ ማለት ነው። ተናግሬ ነበር ባሸነፍ ደስ ይለኝ ነበር፣ ከተሸነፍኩም አይደብረኝም። ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንን። የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃይ ከሆነው ሲቲ ጋር ጨዋታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸውም። ማሸነፍ እኮ አይደለም ፍላጎት አይኖራቸውም። ለምን እነሱ ሻምፒዮንሺፕ ታች አይወርዷትም? እንድች ብሎ አይነኩትም። በቃ ቅብር ብሎ ልጥፍ ተደርገው ይወጣሉ። በሜዳና በደጋፊው ፊት የነቪላን ነገር ሰምቷል። ቼልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል። ግን እሳ ገብቶ ተለጠፋ። አቅም ጉዳይ እንደሆነ እረዳችኋለሁ። ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 አለመጨረሳችሁም እንግዲህ በሱ ነው። ቀጣይ ዓመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ። ይኸውላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው። ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት፣ የደከመ ማለት ነው። ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው። ግን እናንተ ትዝብት ላይ ነው የወደቃችሁ። ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቋጥሬ ቆጠርኩት። ምን አባት ያገባኝ ባልቋጥር እና ማን ሲቲ ቼልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቼልሲ። ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት። ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ። ማን ከቢግ ሲክስ ጋር እየጮተ ነው ከቢግ ሲክስ ጋር እየጮተ ነው። የቼልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ። ከብሬንትፎርድ፣ ኤቨርተን፣ ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት። 9ኛ ምናምን ነው የምትጨርሺው አባቴ። ምክንያቱም የራስሽን ዕጣ ፈንታ ራስሽ መወሰን አልቻልሽም። ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማለት ነው። ዛሬ ማሊያ የሚቀይር ሰው አተ ነው። ማሊያ ለምን ማሊያ ለብሰን አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ። ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባር በቋጠሮ ግዴታ ማቋጠር አለብን። ከሲቲ ጋር ከቼልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል። ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት
ተረዳችሁኝ አይደል? ተስፋ መቁረጥ የሚባል ነገር የለም። የአርሰናል ደጋፊዎች እኔን አትስደቡኝ። ተረዳኝ አይደል? ልክ እንዳንተ እኔም ተቃጥያለሁ። ገባለ ጭንግፍ ያልክ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው እያለ የሚወራበት አይነት የአርሰናል ደጋፊ እኮ እንዳንተ አይነት እኮ ደጋፊዎች አሉ። ማን የነሱን ቪዲዮ እያየ መዝናናት ይችላል። እኔ ፔጅ አትምጣ። አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ እኔም ተቃጥያለሁ ለራሴ ማለት ነው። ለራሴ ቅጥል ብያለሁ። ሃንግማን እኔ አላበሽቅሽም። ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ። ገባሽ አይደለ? ምንም ተስፋ ማድረግ አያስፈልግም። ተቀረቀረልሽ። ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ። ኤፍ ፎር ፓልመር፣ ፒ ፎር ፖፓና። እንደዚህ በላ ቴላ፣ እንደዚህ በላ ለጽዌው ድምቀት ነው በላ፣ እንዳይባንን ነው በላ ቴላ በላ። እኔ ለወያኔ የሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ። ከኔ ሻምፒዮን ሊግ የሀገር ሰላም ይቀድማል በላ። ቼላዬ በላ፣ የኔ ቼላ ወንድም ጥላ በላ። ይኸው ብያለሁ እኔ አቋማሲዮ አንቺን ሻምፒዮን ሊግ ካላስገባው ሰው አይደለሁም። በቃ ሰው አይደለሁም። በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ። አንቺን ጥዬ የትም አልሄድም። በቃ ይቀራታል እንጂ ሻምፒዮን ሊግ አንቺን ጥዬ አልሄድም። ቢግ ሪስፔክት የላ ወንድም ጥላ። ምንም እኮ ማለት ነው ቼልሲ ላይ አንፈርድም። ቼልሲ የራሳችንን የቤት ስራ ሳንጨርስ ቼልሲ ቢያስጥለው ጥሩ ነበረ። ከዚህ በኋላ ማለት የሞት ሽረት ነው። እኔ ምሬ ነው የምላችሁ። እየፈራንም እየተሳቀቅንም ቢሆን ማለት መፋለም ነው የሞት ሽረት። የዋንጫ ሜንታሊቲ ማለት ግን ይኸውላችሁ አያችሁ አይደል? ልክ እንደ ሲቲ ነው። በቃ አለቀ። ርህራሄ የሚባል ነገር አያስፈልግም። ይሄንን ነገር ሊያስተምራቸው ይገባል። አርቴታ ልታስተምራቸው ይገባል። ይሄንን ነገር አንተ ራሱ ልትማርበት ይገባል። ከቼልሲ ጋር ለቶፕ 4 ለመግባት 3ኛ ጎል ዶጓ ገባ። 3ኛ ጎል በእውነት ይሄ ማለት ነው። ካይሴዶ የምትሉት ተጫዋቻችሁ እሱ ነው። ከራይስ ጋር የምታወዳድሩት ይንተፋተፋል። ኧረ ቼልሲ ራሱ አትሆኑም፣ ጭራሽ አትሆኑም። አሰልጣኛችሁ ጀመር አይችልም። የስቴፋኖ ፈርስት ሃፍ ቤንች አድርጎ ቀይሮ አስወጥቶ መግባት ሲኖርበት ይዞት ገባ። ምንም ትለጠለጣለን። ቀጣይ ሳምንት ማለት ነው ኢትሃድ ላይ ስንሄድ ከሲቲ ነጥብ ለማስጣል ሳይሆን መሄድ ያለብን ሲቲን ለማሸነፍ ነው። በቃ ይሄ ነው የዋንጫ ሜንታሊቲ ከአርሰናል የምፈልገው ይሄንን ነው። እንደሚያደርጉት ጋይስ እኔ አምናለሁ፣ እንደሚያደርጉት አምናለሁ። አይ ማሽ ላይ ያረር ሆኖብኝ ነው። እሺ እንደዚህ የምስቀው አትፍረዱብኝሽ። የሀገሬ ሰዎች ተርት ወዶ አይስቁ አይሉ ይላል። ምን ላድርግ? አትፍረዱብኝ። ከምር ምን ጠብቃችሁ ነበር? ቼልሲ ነው፣ ሲቲም ሲቲ ነው። የታወቀ እኮ ነው ከምር። ቀጣይ ደግሞ እንግዲህ ስንገናኝ ከሲቲ በሜዳው ነው። ምን እንደሚፈጠር እግዚአብሔር ነው የሚያውቀው። አንዳንዴ ምን አስባለሁ መሰላችሁ? አርቴታ ማለት ነው ዋንጫውን የምትበሉት እንደዚህ ሳላስጨንቃችሁ ጨጓራችሁን ብግን ሳላረጋችሁ አልሰጣችሁም ያለ እንዳላስብና ማለት ነው። እግር ኳስ ነውና እንደዚህ ነገር ደግሞ አይፈጠርም። እኔ የታወቀ እኮ ነው። ብቻ አርሲ ፋሚ ምን እላችሁ ነው የምፈልገው፣ ድሮም ወደፊትም አሁንም ቢሆን ከክለባችን ጎን ነው ማለት ነው። እዚህ ደርሰናል። ትንሽ ጨዋታ ነው የቀረን። ከክለባችን ጎን መሆን እንዳለብን ነው የሚሰማኝ። ከምር ፎከስ ኦን ዘ ፕሪሚየር ሊግ ከክለባችን ጎን አሁንም ቢሆን እሺ፣ ወደፊትና ወደፊት ብቻ እንዲቋጥረንም ቢሆን ፕሪሚየር ሊጓን እንበላታለን እንጂ ጭራሽ በዚህ ዓመት አይቀራትም። እሺ እንዲች ብሎ ወዳችኋለሁ አርሲ ፋሚሊ። ቼልሲ ተሸንፏል። ማን እኔ በምን እንደሚጫወቱ አላውቅም። እነዚህ ቼልሲ ቲክቶከሮች ናቸው መሰለኝ። አንተ 3-0 እንዴት ሜዳ ላይ 3-0 ትሸንፋል? አይኖ ሲቲ አሁን የሚገርም ፎርም ላይ ነው። ባለፈው ሊቨርፑልን 4-0 አሸንፉት። እነሱ ግን ሽማግሌዎች ናቸው። ምንም የሚያውቁት ነገር የለም። በሜዳችሁ 3-0 ትሸንፋላችሁ። ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጠናል ብዬ ነው እየጠበቅኩኝ አይደለም። ጎረቤት ለመቼ ነው? ቆይ ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጥታችኋል። ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም። 3-0 ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው። ምን ማለት ነው እንዴ? እንዴት አንድ ቲም እንደዚህ ላይ ይችላል? ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አድርጉና ከዚህ ሊጋ አስወጡልኝ። ምንም አይችሉት። ምንም በቃ ሲቲ እንደዚህ ይደበድባቸዋል። ሲቲ አይኖ በጣም ምርጥ ላይ ናቸው። ሲቲ እንደዚህ አንድ እንትን እንደዚህ ይተፈትፋል። በቃ ማንቸስተር ሲቲ ምን አይነቱ ሲቲ ነው የተመለከትነው?
ቼልሲን ስታንፎርድ ብሪጅ ላይ አጋየው 3-0። ምን አይነት ይሄ ማንቸስተር ሲቲ አለማድነቅ አይቻልም። አውሬ የሆነ ክለብ ከምር ነው ማለት። በስመ አብ ሪያን ቸርኪ ዛሬ ብቻ እኔ ወደ ተጫዋቾቹ መለሳሉ፣ ግን የሲቲን ጨዋታ በቃ ልናገር ከምር ነው ማለት። ያው ፈርስት ሃፉን እንደተመለከታችሁት ነው። መጀመሪያ ላይ ሲቲ እያጠቃ ነበር፣ ቼልሲ ምን ያህል ተከላክሎ እየተጫወተ እንደነበር፣ ግን ካውንተር እንደዛም ሆኖ ቼልሲዎች እያጠቁ ነበር። ከዛ በኋላ ግን ሰከንድ ሃፍ ሲቲ እንደገባን የቀለደበት እንደገባ ማለት ነው። ኦሬሊ ይሄ ተጫዋች እኔ አጥቂነ ተከላካይነ ግራኔ የገባኝ ይሄ ተጫዋች አረ በስማም ሪያን ቸርኪ። እኔ አሁን እኮ የሲቲ ደጋፊ ደብሮይና ወጣ ምናምን ብለህ ልታዘን ትችላለህ። ቸርኪን የመሰለ ልጅ እያላችሁ እውነት ነው አለማድነቅ አይቻልም። ሪያን ቸርኪ የሚገርም ተጫዋች ከምሬ ነው መላችሁ። ጭራሽ ጌሄ ያግባ ቼልሲ ላይ በጌታ ስም አረ በስማም ምን አይነት ጨዋታ ነው የተመለከትነው። የማንቸስተር ሲቲን ፍጹም የበላይነት ያየንበት ነው። እጅግ በጣም ስታንፎርድ ብሪጅ ላይ ቼልሲን እንዳልነበሩት ነው ያደረጓቸው። ለማንኛውም ለኛ ለሊቨርፑላውያን ተመችቶናል። ቼላው እዛው ቆጭ ብላለች ማለት ነው። ትናንት ማሸነፋችን ደግሞ ሊቪያንስ ጠቅሞናል። ይመቸን ኮንግራ። አይጠየፍ ሆኖ ይታያል ከሚሴ። እንዴት ነሽ አርስዬ የ5 ዓመት ሚዜ? እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ለራሱን 3 ነጥብ የሚቀበለው ከሆነ ይሄ ነገር አበቃለት ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል? ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ። እኔ የቼልሲ ደጋፊዎች አንዳንዶቻችሁ ሲሸነፍ ደስ የሚላችሁ የቼልሲ ደጋፊዎች ይኸው ተሸነፈላችሁ፣ እንኳን ደስ አላችሁ። አንድ ነገር ግን እንድታውቁ የምፈልገው በዚህ አሰልጣኝ እግዚአብሔር እኔ በመሸነፉ ቼልሲ ምንም አልመሰለኝ። ለምን እንዳልደበረኝ ታውቃላችሁ? ሊያም ሮዚነር የሚቀጥለው ዓመት ስለማላየው በጣም ደስ የሚለኝ ነገር እሱ ነው። በቃ እንዴት ደስ እንዳለኝ አትጠይቁኝ። በቃ ሊያም ሮዚነርን ኔክስት ይራ ላይ ምን አይነት ደደብ የሆነ አሰልጣኝ እግዚአብሔር ምስክሬ ነው። እኔ አንድ ነገር ልንገራችሁ፣ ፈርስታፍ ራሱ እኮ ልክ እኮ አይደለም ቼልሲ፣ ግን ይሁንለት ተብሎ ተስተካከለለት። ይሁንሽ ፈርስታፍ አይደል። ሰከንዳፍ እነሱ ምን እንደሚያደርጉ ማሰብ ያቅተዋል እንዴ? እነሱ እኮ ዋንጫ ለመብላት ነው እየመጡ ያሉ። ተከላክለ በሜዳ 1 ነጥብ ለመያዝ ትጮታለህ? ይሄ እኮ ቼልሲ ነው። ይሄ እኮ ነው ቲሙ። ምን ሆነ ነው እንዴ? ትናንት ቦርንሞዝን አላየሁም እንደ አርሴናል ጋር በሜዳው በሰው ሜዳ ሄዶ ምን እንዳደረገ። እኛ ከቦርንሞዝ ያነሰ ሜንታሊቲ ነው ያለን? እሺ ተወሱንም እንዴ! ኧረ በኢየሱስም እኔ ሁላችሁ ከዚህ ጨዋታ ምን እንደተማርኩ ልንገራችሁ ማለት ነው። የመጀመሪያው ቼልሲ ሲቲ እንዳይደብረው ማለት ነው። ድንገት በጎል እንኳን ቢበለጥ ብሎ 3 ጎል ሰጠ። ሌላው ደግሞ 100 ምናምን ሚሊዮን ተጫዋችን ለካ እንደዚህ አድርገህ ማደደብም ይቻላል። ከምር እኔ በጣም ነው የማደንቀው ሊያም ሮዚነር። እንዲህ ለካ ተጫዋችንም ማደደብ ይቻላል፣ ደደብ ማድረግ ይቻላል። ለካ አንተ ተጫዋችንም እንዴ ካይሴዶን ደደብ ነው ያደረገው። ደደብ ማድረግ ለካ ይቻላል። በኢየሱስ ክርስቶስ አረ እግዚአብሔር ይል። እኔ ምንም አልልህም፣ ጌታ ምስክሬን፣ እግዚአብሔር ይልህ ላንተ ማለት ነው። እኔ ምንም አልልህም። በቃ እንዴት አንተ ትንሽ ፈጣሪን አትፈራም? ለማጥቃት 10 ደቂቃ እንኳን አትሞክርም እንዴ? ምን አለበት? ትንሽ እኮ ወጥተው ኳስ ይዞ ሲጮቱ እኮ ሲቲዎችን እኮ ሲፈትኗቸው ነበር። የኛዎቹ እኮ መጮት እኮ ይፈልጋሉ። ኢስቴቫው ለምን አስገባው? እሺ ታዲያ ላትጮት ልትከላከል ነው እሱን የምታስገባው? ይህ አመዳም በእግዚአብሔር ስም። አንድም የአርሰናል ደጋፊ እኔን ቀና ብላችሁ እንዳታዩኝ እንዳትናገሩኝ። እዛው ኢትሃድ ላይ ትገናኛለህ፣ እዛው ተወስነዋለህ ማለት ነው። እኔ አይመለከተኝም። ደርቢ እኮ ነኝ እኔ። ምን አገባኝ? እኔ አይመለከተኝም። ሲቲ እኔ ያቅሜን ሞክሬያለሁ። ስለዚህ ራስህ ተወስነዋል።
ማንቸስተር ሲቲ 3-0 አሸንፏል። ዋናው ነጥቡ ግን እሱን ሳይሆን አምና የሊቨርፑል ደጋፊዎች በዚህ መልኩ፣ ዘንድሮ ደግሞ የሲቲ ደጋፊዎች በዚህ መልኩ እንግዲህ ተሳልቀውብናል። አምና አርቴታ ላይ፣ ዘንድሮ ደግሞ ክለቡ ላይ ማለት ነው። የአርሰናል ተጫዋቾች ኢታር ላይ ሄዳችሁ ማንቸስተር ሲቲ ለማሸነፍ ከዚህ የተሻለ ተነሳሽነት የትም ልታገኙ አትችሉም። በቃ ሚካኤል አርቴታም ሆነ ተጫዋቾቹ ከዚህ የተሻለ ተነሳሽነትን የሚፈጥርላቸው ነገር መቼም ሊያገኙ አይችሉም። ይሄ ቀጥታ በጣም ትልቅ ዲስግሬስ ነው። በነገራችን ላይ ክለቡን በጣም ዝቅ ነው ያደረጉት። አምና አሰልጣኙ፣ ዘንድሮ ደግሞ ክለቡን ማለት ነው። ስለዚህ ከዚህ በላይ ሞቲቬሽን የትም አይገኝም። የፕሪሚየር ሊግ ዋንጫ ተሳካም አልተሳካም በዘንድሮ ሲዝን ኢታር ላይ ሄደን ማንቸስተር ሲቲን የማሸነፍ ግዴታ ውስጥ ነው የገባ ነው። በዚህ ደረጃማ ንቀውንማ የምንለቃቸው ነገር የለም። ለምን ሺህ ዋንጫ ጠንቅር አይልም? ዋጋቸውን እንሰጣቸዋለን። ኢታር ላይ ግዴታ ነው። ከዚህ በላይ መነሳሻ መቼም ልታገኙ አትችሉ። ቫሞ ሲቲ ቼልኪኔም ልሳም ግንባርህን በመዳን ምን አይነት አመት ባል ነው? በየትኛው ጽድቃችን ነው እኛ ማንቼ ደጋፊዎች? በየትኛው ጸሎት፣ የትኛው ንጽህናችን ነው ይሄ ሁላ ደስታ የሰጠን? ቼላ ወንድም ጥላ ይመችሽ፣ ቼልኪ ሲቲ ይመቻችሁ። ሴሜዮን ግን መድኃኒዓለም የተፋን በጣም አይችልም ማለት ነው። ለአርስዬ ደጋፊዎች አንድ የምነግራችሁ ነገር ማለት ነው፣ የአርሰናል ደጋፊ እግዚአብሔርን ዋንጫ ይገባዋል። ከልቤ ነው ምለው። 4 ዓመት ቦትል ማድረግ እንደገና 20 ምናምን ዓመት ያለ ዋንጫ መደገፍ በጣም ከባድ ነው። ለለፋችሁበት ያስፈልጋችኋል። ግን ዲሉዥናሉ ብዛቱ እዚህ ቲክቶክ ላይ የሆነ ኳስ የማያውቁ እረኞች አሉ፣ አገር በጎች አሏቸው ማለት ነው። 4 ዋንጫ ነው ምን በለው 4 ዋንጫ ነው ይልሃል። አትበላም ስትለው አንተ እኮ ጥላቻ አለብህ ይላል። ይሄ እኮ ቆርቆሮ ነው ይልሃል መጥቶ ማለት ነው። አብራችሁ ቆርቆሮ ነው፣ ኧረ በእናትህ እንደዚያ ይባል። ቲክቶክ ላይ መታችሁ ማለት ነው የአርሰናል ደጋፊ ጭንቅላት ውስጥ አርሰናልን ማድሪድ አርጋችሁ የሳላችሁ ሰዎች ማለት ነው ትላልቅ ደጋፊ ይታዘባችኋል። ገብቷል? ትንሽ እስቲ ተረጋጉ፣ አድምጡ። ከእናንተ የተሻሉ ደጋፊዎች አሉ። ቲክቶክ ላይ ስለወጣን እኛ ከሌሎቹ እንበልጣለን ማለት አይደለም። የሌሎቹንም ኦፒኒየን ስሙ። እናንተ በጎቹ ደግሞ የራሳችሁ ሐሳብ ይኑራችሁ። አርቴታ የሚያስተቻጭት ነው። የዛሬ 2 ዓመት 3 ዓመት በቴስታ የሚበላ ዋንጫ የለም ብዬ ቪዲዮ ስሰራ እንበላለን አንተ አታውቅም ከጥላቸው ወጥተህ ነው። እንደዚህ አይነት አጭት ዋጋ ያስከፍላል። ዋጋ አስከፍል። እኔ እያንዳንዱ የሰራሁትን ቪዲዮ አምጥቼ አሳይሃለሁ ማለት ነው። ለማንኛውም እኔ እግዚአብሔርን በጣም ማከብራችሁ፣ ለእናንተ ዋንጫ እምመኝላችሁ ከልቤ ብዙ ደጋፊዎች አላችሁ። ይሄ በጎቹ የምትነዱት እና ዲሉዥናሎቹ ግን ተስፋ ስትቆርጡ ማየት፣ ስትላጡ ማየት፣ አንገት ስትደፉ ማየት ያስደስተኛል ነው የምልህ። 6 ዓመት ባልሽን ብልሽት ነው። መድፈኞቹ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቼልሲ ያለላችሁ እንዴት ያለ ጉሩ! ቼልሲ ለራሱ ማይሆን ክለብ ለእናንተ ሊሆን ነው። ኧረ ምን አይነት አመት ባለው እናንተ ሰዎች እያሳለፉን ያለው ጃስ መጣን ምድረ ፎቃቃ ወያሎች እንኳን አደረሳችሁ። ስራችሁን ሳሰሩ ቁጭ በሉና አሁን መጣችሁ ደግሞ ቼልሲ ላይ አፍክፈቱ አሏችሁ ማለት ነው። ምን አይነት አመት ባለው ምን አይነት በዓል! በስማ ያበደ በዓል በቃ ያበደ። ትላንት ወያሎች ሰጥቶታል፣ ዛሬ ቼልሲ ሲቲ አግኝቶታል። በቃ ነገ እኛ እንሰጣለን። እንኳን አደረሳችሁ። ዋንጫ አይደለም አሳርን ነው የምትበላው። ከዚህም በኋላ አሳርን ነው የምትበላው። ምን አይነት አመት በዓል ነው! በቃ በስማ ትላንት ተገርፈዋል፣ ዛሬ ደግሞ ሲቲ ገርፏል፣ ነገ እኛ እንገርፋለን። ያበረ ሳምንት። እንደዚህ አይነት ሳምንታትን ያብዛልን። እኔ ስናገር ደበራቸው የቼልሲ ደጋፊዎቻ። በ3 ጎል ልዩነት ሲቲ ያሸንፋል። ዛሬ ቼልሲ ሜዳ ሄደን ብሪጅ ላይ ሄደን ደምስሰ ነው ረምርመ ነው የምንመጣው ስል ሳቃችሁ። ይኸው ነገርኩ እኮ ቼልሲን እኔ አግኝቼ እንዲበሳምኩ። በስመ አብ ከዚህም በላይ ይደረግልሃል። እኔ ማርያምን ፈርስታፍ ማለት ነው በቃ ክሮስ እንዲያደርጉ ነበር የፈለኩት። ላይቭ ላይ ምሰል ላይ ነበር። ይሄንን ነው ክሮስ አድርጎ ተባለ። ክሮስ ቼልሲ እድሜ ለቼልሲ ጩዋ ኦራይሊ ሁሌ እኔን ካላስደሰተ ደግሞ አይሆንለትም። አገባ ጭራሽ መራን። ከመራን በኋላ ደገሙ። ሁለቱም አሲስት አይሆን አሲስት ማርያምን። በተለይ መጀመሪያው እኔ ቼልሲ ላንተ ቃል የለኝ። በርናንዶ ራሱ ዛሬ በጣም ምርጥ ነበር። እንደ ቲም አሪፍ ነበር። ይሄን ቲም ይዘን ገብተን በሶስት ተከታታይ ጨዋታ አርሰናል፣ ሊቨርፑልን ከዛ ደግሞ ይሄው አሁን ቼልሲ ቶፕ 6 ሶስቱንም ረመረምናቸው 2-0 4-0 እና አሁን ደግሞ 3-0። ይሄ ነው ቲም የዋንጫ ቲም ስቴፕ አፕ የሚያደርግ ቲም። ሰዓቱ ሲደርስ የዋንጫ ሰዓት ሲደርስ የሚለይበት አያ የዋንጫ ቲም ስትሆን እንዴት ትለያለህ? 3-0 የሲቲ ደጋፊ ሲያላግጥባቸው ነበር። ቦትሉን እንደዚህ ይዘው ምናምን ሲጠጣባቸው ነበር። አረ ወይኔ ጉዴ! ነገርኳችሁ እኮ በቃ
ተረጋጉ። እኛ አሁንም ረጋ እንላለን። ኤቲአር ትመጫታለሽ ደግሞ እንዴት እንደማሳይሽ አሳይሻለሁ። ያን አንድ ቀሪ ጨዋታ እያለ 3 ነጥብ ሲሆን ገና ከዚህ በኋላ ፋምብል ያደርጉታል ይሄን ፕሪሚየር ሊግ። እኔ አሁንም እታገሳለሁ፣ ከዛ እናወራለን በደንብ። በ3 ጎል ያሸንፋል፣ በ3 ወይ በ4 ጎል ልዩነት ነው ያሸንፋል ያልኩት ፕሬዲክሽን ላይ 3-0 ነበር ያልኩት። ይሄው በቃሌ መሰረት ተፈጽሟል። የቼልሲ ደጋፊ አይደብረውም፣ ሊደብረውም አይችልም። ኦብቪየስሊ አንድ ተበልቷል፣ ሁለት ደግሞ ኦብቪየስሊ አርሰናል ዋንጫውን ስለማይበላ አይደብረውም። በዓላችንን እንደዚህ እምር ባለ ሁኔታ ዋዜማውን ትናንት ደስ ብሎን ይሄው የዕለት ሁለትም ዛሬ እንደዚሁ ደስ ብሎን በቃ ከዚህ በላይ ምን አይነት በዓል አለ? ገና ደግሞ ጠብቁ፣ ተረጋጉ። አሁንም ተረጋግታችሁ ጠብቁ። የሲቲ ደጋፊ ሲቲዝንስ አንዳችሁም ዝም ብላችሁ ተረጋግታችሁ ጠብቁ። እኛ እንደነሱ ወሬያችንን አናወራም፣ እንመጣላችኋለን። ይኸው በሰንዳፋ በኩል አድርጌ ወደ የመን እየተሰደድኩላችሁ ነው። እኔ በጣም ነው ደስ ያለኝ ቼልሲ። እርሶስ? እስከ መጨረሻ ደቂቃ ድረስ ታግለን በፔናልቲ እኮ ነው የተለያየ ነው። ሊያም ሮዝመሪ መግደል፣ ከዛ በኋላ ነው የምናባረው። መጀመሪያ መግደል ነው። ወይኔ ቼልሲ። ማንቸስተር ሲቲ አዌ ፐርፎርማንሱ ምንድን ነው? 3-0 ቼልሲን ብሪጅ ላይ እኔ እንጃ ማንም አያር እኔ እንጃ። አርሰናልም ማንም እንደዚህ አዌ ሄዶ በዚህ ግርማ አሸንፎ አይመጣም። በጣም ከባድ ቡድን ሆኗል። እውነት ነው። ፔፕ ጋርዲዮላ ቡድኔ ክሊክ አድርጎልኛል ብሎ ነበር ከካራቦ ካፕ ጨዋታ በፊት። ከዛ ወደ አርሰናል 2-0፣ ሊቨርፑልን 4-0፣ ቼልሲን 3-0 ነው ያሸነፈው። ኒኮ ኦሬይሊ እጅግ ይለያል። ሜትር ከ93 ፉልባክ የምታሰልፉት ለዚህ ዓላማ ነው። እውነትም ቦክስ ዶሚናንሱ ይለያል። በጣም እንደ አጥቂ ነው ቴስታ የሚገጨውና ሌላ አትሪቢዩት ሌላ ኮንትሪቢዩሽን ነው ለማንቸስተር ሲቲ። ግን ተጎድቶ ወጥቷል። ለአርሰናል ጨዋታ ካልደረሰ አይትኑሪ እንደ ፉልባክ ምርጥ ነው፣ ግን ይሄኛው በጣም አፕግሬድ ነው። በቃ አይትኑሪ ለየትኛውም ጨዋታ ደረታችሁን ነፍታችሁ ቁጣ አስገቡታላችሁ የሚችል ፉልባክ ነው። መመላለስ አይሰለቸው፣ ከኳስ ጋር ምቾታለሁ። ግን ኒኮ ሬዲ ጉልበቱ፣ አዌርነሱ፣ መች ቦክስ ውስጥ መገኘት እንዳለበት የሚያውቅበት ነገር ይገርማል። ፕሪሚየር ሊግ ለመጀመሪያ ጊዜ የፍጻሜ ጨዋታ ይኖረዋል። አርሰናል ደብል ቻንስ ይዞ የሚገባው ግን ደግሞ ሲቲ ደግሞ ባለሜዳ አድቫንቴጅ ሆኖ የሚገጥመው የእንግሊዝ ፕሪሚየር ሊግ የዋንጫ ጨዋታ። ያን ጨዋታ ሲቲ ካሸነፈ ለእኔ ውድድሩ አለቀ። ያን ጨዋታ አርሰናል አቻ ከወጣ ለእኔ ውድድሩ አለቀ ብዬ ነው ማስበው። ግን ከዛም በኋላ ብዙ ነገር ልናይ እንችላለን። ምክንያቱም አርሰናል ከሲቲ በኋላ ራሱ እዛው ኒውካስልን ነው የሚገጥመው። ሲቲ እነ ቪላን ያገኛል። በጣም ከባድ ፊክስቸር ነው። ግን ሲቲ እውነትም ክሊክ አድርጓል ዋንጫ። ይኸውልህ አርቴታ እና ሙሉ የአርሰናል ስኳድ ማለት ነው። ይሄ ፒክቸር የሚሊየንስ ደጋፊ ዓለም ላይ ያለው ሚሊየንስ ደጋፊ ጉጉት እናንተ ራሳችሁ ትልልቅ ዋንጫ አሳክታችሁ አለማወቃችሁ ምናምን አይደለም። ይሄ ፎቶ ሞቲቬት ካላደረጋችሁ ምንም ሞቲቬት አያደርጋችሁ። በቃ ኢቲሃድ ላይ ሄዶ ለማሸነፍ ልክ እንደ ዓለም ዋንጫ ፍጻሜ፣ ልክ እንደ ሻምፒዮንስ ሊግ ፍጻሜ በቃ የመጣው ይምጣ ብላችሁ ተጋድላችሁ ለመውጣት ሞቲቬሽን ካልሰጣችሁ፣ ሞቲቬት ካላደረጋችሁ ይሄ ፎቶ ምንም ሞቲቬት አያደርጋችሁ፣ ምንም አያነቃቃችሁ ማለት ነው። እና እጠብቃለሁ በቃ እኔ ኢቲሃድ ላይ እጠብቃለሁ። አርሰናልን አመቱን ሙሉ የደገፍኩት አርሰናልን እጠብቃለሁ ኢቲሃድ ላይ የሆነ ተአምር እንዲያሳየኝ እና ይሄንን ፎቶ እጠብቃለሁ። በቃ ይሄ ፎቶ ያነቃቃችኋል ብዬ እጠብቃለሁ። አምንባችኋለሁ ደግሞ እንደዛ እንደሚሆን ማለት ነው። ይሄንን የሰራው ሰውዬ ግን ኢቲሃድ ላይ እንገናኝ። እሺ አንድ ማመን ያለብን ነገር ቢኖር ሲቲ አራስ ነብር ሆኗል። ይሄንን ማመን አለብን። እኛ ቀጣይ ሳምንት አንበሳ ሆነን መገኘት አለብን። ምንም ጥርጥር የለውም። አርሰናል ቀጣይ ሳምንት አንበሳ ሆኖ ራሳችን በራሳችን ውጤቱን ተቀብለን ዋንጫ እንደምንበላ ምንም ጥርጥር የለኝም። እሺ አርሰናል ደጋፊዎች የእናንተን ስሜት አሁን በደንብ እረዳችኋለሁ፣ በደንብ ማለት ነው። በክለባችሁ ትንሽ እምነት አጣችኋል፣ ግን እመኑኝ አርሰናል ቀጣይ ሳምንት ሲቲን አሸንፎ የዋንጫውን ጉዞ እጅግ በቃ ምን ልበላችሁ፣ በቃ በደንብ ነው የሚያጠናክረው ነው ማለት። በደንብ ኮፒ ሊንክ እና ሼር እያደረክ ለመላው ለአርሰናል ጀማዓ አዳርስ። ይመቻችሁ። ሲቲ ችሉ በጣም ችሎ ነው ቼልሲን ያሸነፈው። የእውነት ለመናገር 3-0 እየመራ አራተኛ ጎል ለማግባት
ሲፋለጥ ነበር። ቼልሲ ነው እየመራ የሚመስለው ሪሊ የእውነት ማለት ነው። ሲቲ እየተፋለጠ ችሎ ነው ያሸነፈው ቼልሲ፣ ምንም ክርክር የለውም። በጣም መጥፎ የሆነ ሰከንድ ሃፍ የቼልሲ ፐርፎርማንስ በጣም ደባሪ የእውነት ሲቲ በጣም ዴፊኒትሊ በልጦ ምናምን ያሸነፈን የሚያንገበግበኝ ምናምን እየተናደድኩ አይደለም። በባሌም በቦሌም ቼልሲ ቻምፒዮንስ ሊግ ይገባል ዘንድሮ ይመስለኛል። ልቤ ቻምፒዮንስ ሊግ ይገባል ብሎ ነው የሚነግረኝ። በባሌም በቦሌም እንገባለን ቻምፒዮንስ ሊግ። ያን ያክል አልደበረኝም። ዚስ ታይም ከቶተናም ጋር ራሱ አለመፎካከራችን እንደው ቀድመን የሰበሰብናቸው ነጥቦች ጠቅመው ነው እንጂ በጣም መጥፎ ቼልሲ ነው ያዩት ሰከንድ ሃፍ ላይ። አንዳንድ ተጫዋች ኢንዲቪጁዋል ስህተት ሁሌም ቲማችን ውስጥ አለ። የትኛው ተጫዋች ነው እንጂ እንደሚሰራ እርግጠኛ ማን ነው ካሴዶ ይሁን እዛ ጋር ሳንቶሲው ምናምን ማን እንደሚሰራ ነው እንጂ ማናውቀው ኢንዲቪጁዋል ስህተት በየጌሞቻችን አሉ። እስኪ በሰፊው እናወራዋለን ይሄን ጨዋታ። ይመቻችሁ። አልነገርኩሽም ወይ ባጠር ተንጠልጥዬ ከያዘ አይለቅም ጋርዲዮላ ብዬ። እንዲህ ነው አሰልጣኝ። ፈርስት ሃፍ ጨዋታውን አነበበው፣ ሰከንድ ሃፍ በ20 ደቂቃ ጨዋታውን ጨረሰው። ልክ ኤፍኤ ካፕ ላይ አርሰናል ላይ ያረገውን ነገር ፔፕ ጆሴፍ ጋርዲዮላ ቼልሲ ላይ ተጠቅሞ 3 ንጹህ ጎልና 3 ንጹህ ነጥብ። በጣም ነው የሚችለው ፔፕ ጆሴፍ ጋርዲዮላ። አንድ ከያዘ ደግሞ አይለቅም። አክተር መጨረሻ ላይ ነው ብያለሁ፣ አመቱን ሙሉ ማለት ነው። ወያላው አንድ ነገር እርግጠኛ ሁኜ እነግርሃለሁ፣ ዘንድሮ ሁለታችንም እኛም እናንተም ተያይዘን ሻምፒዮንስ ሊግ እንገባለን። ዋንጫ አይታሰብም። የት የለመድከውን ነው። ይችላል ፔፕ ጆሴፍ ጋርዲዮላ። ማንቸስተር ሲቲ ኢዝ ባክ። ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ እጅግ በጣም አስፈሪ ፉክክር የሚያደርግ ቡድን እንደሆነ በድጋሚ ማስመስከር ችሏል። ወደ ስታንፎርድ ብሪጅ በመጓዝም ቼልሲን እጅግ በጣም ወሳኝ በሚባል መርሃ ግብር 3-0 ከክሊንሺት ጋር በድንቅ የጨዋታ መንገድ በማሸነፍ በፕሪሚየር ሊጉ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነት ወደ 6 ማጥበብ ችሏል። ቀሪ ጨዋታ እንዳለው የሚታወቅ ነው። እንዲሁም ደግሞ ከአርሰናል ጋርም በኢትሃድ ቀሪ ጨዋታ እንዳለው ይህ ቡድን የሚታወስ ነው። በዚህ ጨዋታ ላይ ሲቲዎች በጣም አስደናቂ ፐርፎርማንስ ነበራቸው። ፈርስት ሃፍ በሙከራ ነገር ኦልሞስት ተመጣጣኝ ነበሩ ማለት ይቻላል። ነገር ግን በጨዋታ ቁጥጥሩ ረገድ ማንቸስተር ሲቲዎች የተሻሉ ነበሩ። ግን እኔ በጣም የታዘብኩት የፔፕ ጋርዲዮላ ቡድን ላይ የአርሰናል የካራባኦ ካፕ ጨዋታ ላይም የኤፍኤ ካፕ የሊቨርፑል ጨዋታ ላይም ከሰከንድ ሃፍ በኋላ በጣም ሌላ ቡድን ሆኖ ነው እየተመለከትኩት የምገኘው። ዛሬም በዚህ ጨዋታ ላይ ከሰከንድ ሃፍ በኋላ ሌላ ቡድን ሆኖ ነበር መቅረብ የቻለው ማለት ይቻላል። ኒኮ ኦሬሊም እንደ ሌት ካመር ወደ ቦክሱ በመግባት በሚታወቅበት መንገድ ለማንቸስተር ሲቲ በግንባሩ ጎል በማስቆጠር 51ኛው ደቂቃ ላይ ቀዳሚ ማድረግ ችሎ ነበር። ከዛ 57ኛው ደቂቃ ላይ ጉይ ለማንቸስተር ሲቲ ተጨማሪ ጎል በማስቆጠር 2-0 ማንቸስተር ሲቲ መሪ መሆን እንዲችሉ ማድረግ ቻለ። 68ኛው ደቂቃ ላይ በድጋሚ እንግዲህ ዶኩ ሌላ ጎል በካውንተር አታክ በማስቆጠር ከፕሬሲንግ በተገኘች አጋጣሚ ማለት ነው 3-0 ማንቸስተር ሲቲን ጨዋታ መርታት ችሏል። እጅግ በጣም አስደናቂ ቡድን እንደሆነም እያስመሰከሩ ይገኛል። ቼልሲ በዚህ ጨዋታ ላይ 2 አሲስቶችን በማድረግ ድንቅ ተጫዋች መሆኑን አስመስክሯል። በተቃራኒው የሊያም ሮሰኔሩ ቼልሲ በፕሪሚየር ሊጉ 48 ነጥቦችን በመያዝ ከአውሮፓ ሻምፒዮንስ ሊጉ መድረክ ቦታ በ4 ነጥብ ዝቅ በማለት 6ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ መልእክት መጫ እንዳትረሱ። የቀሩትን ጨዋታዎቹን ቢያሸንፍ ሁለቱንና እኛንም ጨምሮ ቢያሸንፍ ራሱ በጎልም በልጠዋልና ያልከኝ ሸበለው ዛሬ ብቻ 3 ጎል አስቆጠረ ቸልሲ ላይ ማለት ነው። አስበው ክሪስታል ፓላስ አንተን ሲያገኝ ደግሞ ማለት ነው ምን ያክል በጎል ርቆ እንደሚሄድ ማለት በጎል ትተማመናለህ። ማንቸስተር ሲቲ ይመቸው ማለት ነው። ይሄን ጨዋታ ልትቋጥር ምናምን የመጣ ፔፕ ማለት አይደለም። ባለፈው ምናምን ያየኸውን ቲም ይቅርና ሳም ላይ ጥሏል እኮ እንደዚህ ምናምን የምትለውን ቲም ይቅርና ዛሬ ፈርስት ሃፍ ያየው እንጂ ሰከንድ ሃፍ ቀይሮት ይገባል ማለት ይሄን ያክል ነው ልዩነቱ። አንተ አመቱን ሙሉ አንድ አይነት ቡድን ይዘህ ትመጣለህ፣ እሱ በ20 ደቂቃ በ10 ደቂቃ ልዩነት ሁሉ የተለያየ ቲም ሊያሳይ ይችላል ማለት ነው። ለዚህ ነው በድፍረት ማንቸስተር ሲቲ ዋንጫውን ይበለዋል እያልኩ ከመጀመሪያው ቀን ጀምሬ እስካሁን ድረስ ያለሁት ማለት ነው። ማሽቃበጥ ምናምን አይደለም፣ የማይሆን እግር ኳስ ነው። አንተ በጣም ጥሩ ከሆንክ እውነቱን እነግርህ ነበር፣ እፈርዳለሁ ለአንተ። አንተ ነህ ጥሩ ቲም፣ አንተ ነው ዋንጫው የምትበለው እልህ ነበር። ግን እውነቱ አይደለም። ማንቸስተር ሲቲ ነው ጥሩ ቲም፣ ሊበለው የሚገባው ማንቸስተር ሲቲ ነው፣ ይበለዋል። ቲም እየሰራ ማለት ነው፣ ቲም እየሰራ ማንቸስተር ሲቲ በቼልሲ አጋፋሪነት ከአርሰናል የቀረበለትን ግብዣ ያለምንም መግደርደር አፈፍ አድርጎ ወደ ኢትሃድ በድል ተመልሷል። አሁን በለንደን ከተማ ውጥረት ነግሷል፣ ጸጥታ ሰፍኗል፣ ጭንቀት ጨምሯል። በቀጣይ ሳምንት አርሰናልም ማንቸስተር ሲቲም እድሉ በእጃቸው ነው። ለአርሰናል ደጋፊዎች ምን መልእክት አላችሁ? በኮሜንት አጋሩኝ። መልካም ጊዜ። ሲቲ ግን እኛ ልንበላ የሆነ ዋንጫ ስንሄድ አንደኛ እንደ ሴጣን ተከተለና እንደ ጥላ የሆነ ሰዓት ላይ ወደ አንድ ታፈተልካለህ። ሊቨርፑል ዋንጫ ሲበላ 3ኛ ትሄዳለህ። ከኛ ጋር ምን አባሮ ታሪክ እኮ ጸብ የለን። ቼልሲ ወይኔ ቼልሲ
አንተ ደንቆሮ ቼልሲ እኔው ካሶን ያዘጋጅችል ነበር ማትፈልገውን ኮተት ልረከብ ግን አንተ የበሰበሰ ሹሩባ ያለው ተጫዋች አምጥቶ ከማፈስና ከመበተን አሰልጣኝ መቀየርን እንደ ዝነጣ ምታይ ከመሆኑ እጪ ምን ተጠቅማል እስከረፍት ወግነ ጀግና ነበርክ እንደ እስከረፍት በቃ አሁን የሲቲን ያለፈውን ጨዋታ ሳያው እንደ ዶሮ ነው በፈላ ውሃ ወዳችን የሚልጠው ኢታሃድ ላይ አይደለም ይሄ ቢያገኘን የትም ቦታ ቢያገኘን ይገለናል የሲቲን እያያችሁት ነው አኡዙ ቢላህ አሰልጣኝ ማለት እንዲህ ነው ፈርስታፍ የሆነ ጨዋታ አየ አነበበ ከረፍት በኋላ አንተ ቼልሲ እዛው ተኝቶ ጠብቀው ሲቲ እዛው አፕዴት አድርጎ መጣ አይመረንም የኛውን ቦቅቧቅ አርቴታ አይደለም በቃ እኔ